ይህ ጎህ ቴሌቪዥን ነው። ጎህ ቴሌቪዥን በሰላምና በእርቅ የመጀመሪያ ጊዜ በኢትዮጵያ መድረክ ነው፣ ማዕድ ነው። ጎህ ቴሌቪዥን ከተመሰረተበት ጀምሮ ብዙ ስራዎች እየሰራ የሚገኝ ቴሌቪዥን ነው። ጎህ ቴሌቪዥን ኮር ዳዊት የሰላም አምባሳደር እና የመከላከያ ሚኒስቴር የክብር አባል የሆነውን ገዝቶ አዘጋጅቶ ለኢትዮጵያ ሕዝብ ይነጋገሩበት ብሎ የሰጠው ቴሌቪዥን ነው። ጎህ ቴሌቪዥን የተከበረ ትልቅ ደረጃ እየደረሰ ያለ በሰላም ጉዳይ እየሰራ ያለ ከማንኛውም ሚዲያ የበለጠ እየሰራ ያለ ቴሌቪዥን ነው። የዛሬው ውይይታችን አንዱ በሰላምና በእርቅ ነው። ሁለተኛው በኢትዮጵያ መከላከያ ሚኒስቴር ለ115 ዓመት ያህል ሳይከበር የቆየ ከተመሰረተበት ጀምሮ ሳይከበር የነበረ ሳይስተዋወስ የነበረ አንዱ መጥቶ አንዱን ሲያፈርሰው ሲበትነው የነበረ በአሁን በለውጥ ሰዓት ግን በሀገራችን ለ118ኛ የመከላከያ በዓል ክብር በዓል እንኳን አደረሳችሁ። ሰላም ለኢትዮጵያውያን ይሁን። ሁለተኛው ውይይታችን በመልካም አስተዳደር ይሆናል። በዚህ ሶስቱ በሰላም በመከላከያ ሰራዊታችን በዓል በመልካም አስተዳደር እንወያያለን። እዚህ የተገኙት አቶ ኃይለ ሥላሴ ምሁርና ተመራማሪ የሆኑት ናቸው። እዚህ ደግሞ በጣም አንጋፋ ኢትዮጵያዊ የሆኑ አቶ ትዕግስት ዘለቀ ናቸው። ሌሎችም ያው የመንገድ መዘጋጋት ስለሆነ እየደረሱብን ነው ያሉት። እኛ ግን ፕሮግራማችን ወይ ደግሞ ውይይታችን ጀምራለን። እንኳን ለ118ኛው በዓል የኢትዮጵያ መከላከያ ሰራዊት ዓመት አደረሳችሁ እያልን በመሰረቱ የኢትዮጵያ መከላከያ ሰራዊት በመጀመሪያ ጊዜ ነው ለ116ኛ ጀምሮ ከዛም 17ኛ 18ኛ የደረሰው። ይሄ ከዚህ በፊት ያልተደረጉ ኢትዮጵያ ደግሞ መከላከያ ሰራዊታችን በዘመነበት ጥሩ ደረጃ የደረሰበት እንደመሆኑ መጠን በዚህ ጉዳይ እንወያያለን። መከላከያ ሰራዊታችን ለብዙ ዓመታት ሀገሪቷን ሲያስከብር የቆየ እንደመሆኑ መጠን መከላከያ ሰራዊታችን 118ኛ መከበሩ ለኢትዮጵያ ትልቅ ጸጋ ነው። መከላከያ ሰራዊታችን እንደሚታወቀው ዳር ድንበሩን እየጠበቀ ሀገሩን እየጠበቀ ያለ ዘመናዊ ሆነ በዘመናዊ የታጠቀ በዘመናዊ የሰለጠነ ጀግና የሆነ ሰራዊታችን ነው። ይሄ እንደመሆኑ መጠን ዛሬ አንዱ የምንወያየው እሱ ነው። ሁለተኛው በመልካም አስተዳደር በኢትዮጵያ ያለው መልካም አስተዳደር ጉዳይ እንወያያለን። ምክንያቱም ሰላም ከሌለ እርቅ የለም፣ መልካም አስተዳደር ከሌለ እርቅ ሰላም የለም። ስለዚህ ይሄን መልካም አስተዳደር እንዴት ነው የሚሰፍነው? እንዴት ነው ያለው አሁንስ በሚለው ሰላሙ ስለምንፈልገው ሰላም የሚመጣው መልካም አስተዳደር ሲኖር ነው። ይሄ መልካም አስተዳደር ደግሞ በአሁኑ ሰዓት እንዴት ነው ያለው ብለን እየተወያየን እንሄዳለን። በመጀመሪያ ደረጃ ግን በሰላምና እርቁ ማዕዳችን ያው ዓለማችን እሱ ስለሆነ እሱም ደግሞ ቀጥሎ መከላከያ ሰራዊታችን ሰላም ስለሰጠን ነው። እኛ ተኝተን መከላከያ ሰራዊቱ በየምሽጉና በየሀገሩን እየጠበቀ ኢትዮጵያን እያስከበረ የሚገኝ እንደመሆኑ መጠን ያው የኛ የግድ ሰላም መምጣት ስላለበት የሰላሙ ጉዳይ እናገራለን። ከዛ ቀጥለ ደግሞ መልካም አስተዳደር ነው የምንናገረው። ስለዚህ እስቲ አቶ ኃይለ ሥላሴ ምሁርና ተመራማሪ አገራችን ሰላም ለማግኘት መከላከያ ሰራዊታችን መኖር አለበት። ደግሞ 118ኛ ዓመት
እያከበረ ነው የሚገኘው አሁንም እያከበረ ነው የሚገኘው ስለዚህ እንኳን አደረሰዎት አንድ ስልክ ልቀበልና ወደ እሱ እመጣለሁ ሄሎ ከየት ነው ማልበል ማልበል ከየት ነው በርሄ ባላለው ከራያ አካባቢ ዋጅራት በርሄ አቶ በርሄ እንደምን አሉ እንኳን ለኢትዮጵያ መከላከያ ሰራዊታችን 118ኛ ዓመት እንኳን አደረሰዎት ዛሬ እየተወያየን ያለነው በዚህ በመከላከያ ሰራዊታችን 118ኛ ዓመት በዓል እየተከበረ ባለበት ሰዓት ነውና እንኳን አደረሰዎት ሁለተኛው በዚህ በሰላም ጉዳይ ነው እየተወያየን ያለነው በሶስተኛው በመልካም አስተዳደር በኢትዮጵያ እንዴት ነው እየተካሄደ ያለው የሚለው ነው ምክንያቱም ሰላም የሚኖረው መልካም አስተዳደር ከተስተካከለ መከላከያ ሰራዊታችን አገር ከጠበቀ አገር እየጠበቀ ነው ያለው እያስከበረ እንዳለ ሁሉ ይሄ ነውና ይሄን በሰላም ጉዳይ ያይዘን ይሄን እያደረግን ያለ ነው እዚህ ያሉ ምሁራኖች ታዋቂ ሰዎች የተለያየ ሚዲያ ኃላፊነት ያለባቸው ሰዎች አሉና በዚህ ላይ ምን ይሉናል ምን ይመክሩናል እስቲ በመጀመሪያ እንኳን አብሮ አደረሰን ነው ምለው የአንዲት ሀገር ሰላምና ደህንነት እንዲሁም የሰለጠነ መከላከያ ያለባት ሀገር ከሆነች መከላከያው መከላከል ብቻ ሳይሆን ወደ ልማት ነው የሚገባው ሀገራችን ሰላም ከሆነ ደግሞ ሰላም ካለ መከላከያችን ማህበረሰቡን ደግፎ በተለያየ ዘርፍ ተሰማርቶ ትልቅ ስራዎች ነው የሚሰራውና አሁን አንደኛውና ዋናው ተልእኮ የመከላከያችን አንደኛውና ዋናው ትልቁ ተልእኮ የሚሆነው ሰላምን ማስከበር ነው ሰላም ከተከበረ በኋላ ወደ ብልጽግና ወደ ልማት ነው የሚመጣውና ልማትን ያስከብራል ልማትን ያስጠብቃል ሀገራችንን ታድጋለች በለጽጋለች ማለት ነውና ስለዚህ መከላከያችን ለኛ ትንሽ የሚባል ድርጅት አይደለም ትልቅ ነው ከውስጥ የሚፈጠሩ አንዳንድ የሰላም ጥቶችም እንዲሁም ከሌላ ተጓዳኝ አንዳንድ የሰላም እጥፋት የሚመጡ እንዲሁም ከሌላ ሀገር ለዚህ ለሀገራችን የሚዳሰሩ ለሀገራችን የሰላም ዋና የእድገቷን የማይፈልጉ ማነቆ ወይ ደግሞ አስቸጋሪ ሆኖ እነሱን አደም የሚያስገዛ ሰላም የሚያመጣ ነውና ትልቁ የሀገራችን ትልቁ ድርጅት ስለሆነ ትልቁ ተቋም ስለሆነ ልናከብረውና ትልቅ ቦታ ትልቅ ዋጋ ልንሰጠው ነው የሚገባው ለሁላችንም ለኢትዮጵያ ሕዝብ በሙሉ ለመከላከያችንም እንኳን በሰላም አደረሰን ነው የምለው አሜን አሜን እያለ ነው እዚህ ያሉትም ምሁራኖች ከጸጥታ አካል የመጡ ከተለያዩ አካል የመጡ አሉና እያመሰግን ነው ሌላ ግን በእናንተ በዋጅራት አካባቢ ዋጅራት እንግዲህ ታላቅ በትግራይ የምትገኝ አንድ ትልቅ ታሪክ የተሰራባት ሁሉ ጊዜ ታሪካዊ የሆነች በባህሏም በእርቅ ሰላሙም በተለያየ ነገርም በጅግንነቱም የታወቀ አካባቢ ነውና አቶ በርሄ አሁን እናንተ ጋር አሁን ሰላም በሰላሙ ጉዳይ በመልካም አስተዳደሩ ጉዳይ እንዴት ነው ያለው የምታዩት አሁን እንደሚታወቀው በጠቅላላ ትግራይና አካባቢ ትንሽ የጸጥታ መደፍረስ አንዳንድ አለመግባባቶች አሉ ቅድም እንዳነሱት የዋጅራት አካባቢ ህዝብ ደግሞ ሁሉ ጊዜ በሰላም በትልልቅ የሃይማኖት አባቶች የሀገር ሽማግሌዎች እና ትልልቅ ሰዎችን አድርጎ ነው ሁሉ ጊዜ የጸጥታና የሰላም መደፍረስ የሚያስተካክለው አሁንም ቢሆን አሁን እኛ አካባቢ ክልሉ የህወሓት ታጣቂዎችም አሉ በታችም ደግሞ ይሄን ስርዓት የማይከተል ስርዓትን የማይፈልግ ደግሞ በታችም አንፈልግም ብሎ በታችም አለ ግን በቃ በእነዚህ አባቶች ነው አሁን ወደ ሰላም ነው መምጣት ያለብን እንደ ሀገርም እንደ ክልልም ጦርነት አያስፈልገንም መዋጋት አያስፈልገንም እርስ በራሳችን መጋጨት አያስፈልገንም ተነጋግረን ችግራችንን መፍታት ነው ያለብን ተነጋግረን መፍትሄ ማስቀመጥ ነው ያለብን እንጂ ወደ ጦርነት መግባት የለብንም ብለው በሀገር ሽማግሌዎችና በትልልቅ አባቶች ወደ እርቅ ማዕድ እየመጣ ነው በእርቅ ማዕድ ደግሞ ነገሮች እንዲስተካከሉ እየተሞከረ ነው ያለው እስከ መጨረሻ እንደዚህ በሰላም በግርድ በመነጋገር
ይፈታል ብለን ነው የምናስበው። በዚህ ላይ የኢትዮጵያ መንግስት ቢሆን ጸጥ ማለት የለበትም፣ የራሱ አስተዋጽኦ ማድረግ አለበት። ሀገራችን ኢትዮጵያ ሰላም እንድትሆን የሁላችንም ሚና የሁላችንም አስተዋጽኦ አለበት እና ከዚህ ከዋጅራትን ብቻ ሳይሆን የኢትዮጵያ ሕዝብ በሙሉ ሰላም ነው የሚያስፈልገው። ሰላም ካለ ደግሞ እድገትና ብልጽግና ስላለ ወደዛ እንድንሸጋገር ሁሉም ሰው ቆም ብሎ ማሰብ አለበት ነው እና እኛ አካባቢ በእንደዛ አይነት መልኩ ነው የሚፈታው ችግሮች ወይም ግጭቶች እነሱ። በጣም ነው የማመሰግነው አቶ በርሄ ከዋጅራት ትግራይ ዋጅራት ማለት ነው። በጣም እናመሰግናለን። የመጀመሪያ ጊዜዎት ከዋጅራት መደወሎ በጣም ነው እናመሰግነው። በትግራይም ልጅ ለከ ሀቀኞች አሏት የሚያስብል ኢትዮጵያን የሚደግፉ ኢትዮጵያን የሚወዱ ኢትዮጵያውያን የሆኑ ትክክለኛው ለኢትዮጵያ የማይወጉ ማያደሙ እንዳሉ እያየን ያለ ነው። በአንድ በኩል ደግሞ የሚያደሙ ኢትዮጵያን የሚያቆስሉ ዘላለም የሚያቆስሉ ሰላም የማይሰጡ ለኢትዮጵያ ሕዝብም ሀገሪቷም ሰላም የማይሰጡ እንዳሉ እናውቃለን። እርስዎ በጣም ነው የምናመሰግነዎት። ነገር ግን መልእክት ካለዎት የመጨረሻ ይናገሩና ይውጡ የድጌታ። አዎ እኔ አሁን አጠር ያለ መልእክት አለኝ። መልእክት ለኢትዮጵያ ሕዝብና እንዲሁም ለእናንተ ሚዲያ ላይ ላላችሁ ሰዎች በጠቅላላ እንደ ትግራይ ከትግራይም አልፎ ደግሞ እንደ ኢትዮጵያ አንዳንድ የምናያቸው የሰላም መደፍረስ የሚመስሉ አንዳንድ የመንግስቱ አሰራር ያልጣማቸው እኔ ወደ በስልጣን ካልመጣው እኔ ወደ ስልጣን ካልመጣው ሀገሪቱ መኖር አትችልም፣ እኔ ከሞትኩ ሰርዶ አይብቀል አይነት ስሜት ያለው ህዝብ ወይም ደግሞ ግሩፕ እየተፈጠረ ነውና ይቅርታ ህዝብ ማለት ግሩፕ እየተፈጠረ ነውና ይህንን ግሩፕ ብቻል በሰላም በጠረጴዛ ዙሪያ በመነጋገር ካልሆነ ደግሞ እርምጃ ወስደን በማስተካከል 98% የኢትዮጵያ ህዝብ ሰላም ነው የሚፈልገው። ሰላም ካለ ልማት አለ፣ ሰላም ካለ ድህንነት አለ ብለው ስለሚያምን ወደ ሰላም እንዲመጣ በተለይ ትግራይ አካባቢ ደግሞ ቅድም ያነሱት አይነት ሰዎች አሉ። በቃ እኛ ከስልጣን ከተገለን የኛ ብሔረሰብ የኛ ዘመድ የኛ ቤተሰብ ከስልጣን ከሌለ ትግራይ አትኖርም ብለው ትግራይም እንደ የኢትዮጵያ አንድ አካል እንዳልሆነች አድርገው የሚያስቡ እኛ በቃ ሀገር እንሆናለን እኛ እንገነጣላለን የሚሉ የተወሰኑ ቡድኖች አሉ። እነዚህ ቡድኖች ደግሞ መንግስትና ህዝብ በመተባበር አደብ ማስገዛት ይቻላል፣ ዝም ማስበል ይቻላል እና እነዚህም ሰዎች በስርዓት እንዲይዙ የኢትዮጵያ ህዝብ አንድ አይነት አመለካከት እንዲኖረው የትግራይ ህዝብ ኢትዮጵያዊ ነው። ሁሉም አሁን ወርዶ ቢያይ አሁን በሌላ አካባቢ እንደሚወራው በሶሻል ሚዲያ እንደሚወራው የኢትዮጵያ ህዝብ የትግራይ ህዝብ የኢትዮጵያ ህዝብ እንዳልሆነ ተደርጎ ነው የሚሳለው እና የትግራይ ህዝብ ደግሞ በኢትዮጵያዊነቱ የማይደራደር ጽኑ አቋም ያለው ህዝብ ነው። ሰዎች የሚፈጥሩት ግጭትና ሰዎች የሚያመጡት ትንኮሳ አንዳንድ ነገሮች ካልሆነ በስተቀር የኢትዮጵያ ህዝብ እንዲረዳ ነው የምፈልገው። ክቡር አምባሳደር እግዚአብሔር ይስጥልኝ። በጣም እናመሰግኖታለን። ትግራይ ኢትዮጵያዊት ነው እንጂ ኤርትራዊት አይደለችም፣ ሌላ ግብፃዊት አይደለችም። ኢትዮጵያዊት መስራች ብዙ ታሪክ ያለባት ብዙ ለሀገር የተከላከሉ መሪዋት የነበሩባት እና አፄ ዮሐንስ እነ ራስ አሉላ እነ ደጃች በጋደስ ብዙ መስዋዕትነት የከፈሉባት እና አቆይተው ለትውልድ ያስረከቧት እንደመሆናቸው መጠን አሁንም እንደናንተ የመሳሰሉ እየተፈጠሩ ነው ያሉት። ሌላው ቅድም ፌደራል መንግስት እጁ ያስገባቢ ያሉት ነገር ፌደራል መንግስት እየሰራቸው ያለ ስራ የራሱ አለው። በፕሮግራም በእቅድ ነው የሚመራው። ይሄ እንደመሆን መጠን ራሱ የሚሰራቸው ስራዎች ፌደራል መንግስት አሉ። የራሱ የሚሰራቸው ነገሮች ስላሉ መጠባበቅ ነው። እንግዲህ ያው በሰላም ነው ቅድሚያ ለሰላም ነው የሚሰጠው ፌደራል መንግስት። ከዛ ደግሞ ያው ራሱ የሚያቃቸው ስላለ በፌደራል መንግስት ተስፋ መቁረጥ ያለባቸው እንዲያ ትልቅ አዲስ ተስፋ ነው ማግኘት ያለባቸው። ብርሃን ወደ ትግራይ እንደሚመጣ እርግጠኛ ነኝ። አመሰግኖታለሁ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ። እንኳን ደስ አለዎት አቶ ኃይለ ሥላሴ። እንኳን አውር ደስ አለን። ምክንያቱም ለ2000 መጀመሪያ 2018 ዓመተ ምህረት ደረስን። ከዛ መስቀል መጣ። ከዛ ቀጥሎ ደግሞ የዒድ በዓል ነበረ። ከዛ ቀጥሎ ደግሞ ቅዱስ ዮሐንስ አዲስ ዓመት ነበረ። ከዛ ደግሞ እረቻ ነበረ።
ከዛ ደግሞ ቆንጆ በዓሎች እየመጡ ነው ያሉት መጥተዋል አልፈዋል ትላንትና ደግሞ በኢትዮጵያ ደረጃ 115 ዓመት ታስቦ የማይታወቀው የመከላከያ በዓል የ118ኛ ዓመት የክብር በዓል እየተከበረ ያለው ተከብረዋልም ጎህ ቴሌቪዥን ደግሞ የመጀመሪያ ደጋፊ ነው ሚዲያዎቻችንም ሄደው ነበር ዘግበዋል ለዚህ በዓሉ አሁንም እየዘገቡ ነው ያሉት ኮርዳዊት የሰላም አምባሳደር ደግሞ የመከላከያ ሚኒስተር የክብር አባል ነው ስለዚህ ድርብርብ ስለሆነ እንኳን አደረሰዎት ከዚህ ቀጥለን ያው እስቲ መከላከያ የነበረበት መጀመሪያ አሁን ያለበት ደረጃ አሁን የታጠቀ የተማረ ኃይል ነው ያለበት እንደ 83 እየመሰላቸው ሰዎች ችግር ለመፍጠር ይሞክራሉ ግን አይታሰብም አይገናኝም ሰማይና መሬት ነውና በዛን ጊዜ የነበረ ከዛ ቀጥሎ ደግሞ መጀመሪያ በሰላማችን ጉዳይ ከዛ ደግሞ የመከላከያ በዓላችን ጉዳይ የራሳችን በዓል ነው የራሴ በዓል ነው የእናንተም የራሳችሁ በዓል ነው የኢትዮጵያ በዓል ነው የመከላከያም በዓል ነው ከዛ ቀጥሎ ደግሞ በሀገራችን ያለው የመልካም አስተዳደር ትንሽ ነካ ብናረገው የሚል ሐሳብ አለኝ እሺ በጣም አመሰግናለሁ ክቡር የሰላም አምባሳደር ሙዑዝ ገብረ ህይወት እንዲሁም ጎህ ቴሌቪዥን እርሶ አምባሳደር ሙዑዝ እንዲሁም የሰላም አምባሳደር ኮርዳዊት ቅድሚያ የሀገር ጉዳይ ነው ብላችሁ አብዛኛው 95% ፕሮግራሙ የሚሰራው በመከላከያ ዙሪያና በሰላም እና የእርቅ አጀንዳ ነው እዚህ የሚሳተፉና ሐሳብ የሚሰጡ በርካታ አንጋፋ የሀገር ባለውለታዎች በኃይለ ሥላሴ ዘመንም በደርግ ዘመንም በኢህአዴግ ዘመንም አሁንም ያሉ የመከላከያ አባላት ናቸው እና አብዛኛው እኔ አጀንዳው ሳየው እኔ በጣም ነው የምከታተለው የጎህ ቴሌቪዥን ሚዲያ እኔም አንዳንድ ጊዜ መሳተፋለሁና አብዛኛው ፕሮግራማችሁ ሳየው በሀገር መከላከያ ዙሪያ ነው የሀገር መከላከያ የኢትዮጵያ የሀገር መከላከያ የአከርካሪ አጥንት ነው ማለት ይችላልው ጎህ ቴሌቪዥን እንዲያውም አብዛኛው በጣም ብዙ ሚዲያ አለ ኢትዮጵያ ስናይ በጣም ሴንሲቲቭ ወይ ሴንሴሽናል አጀንዳ እየፈለጉ ላይክ እና ሼር የሚያገኙበት አጀንዳ ሲያራምዱ ጎህ ቴሌቪዥን ወደ እነዚህ አጀንዳዎች ጊዜያዊ ወቅታዊ አጀንዳ ሳይመርጥ በእርቅና ሰላም እና በመከላከያ በሀገር መከላከያ ዙሪያ ሲሰራ ሳየው በጣም ነው የማደንቀው ይሄን ስል ለምንድን ነው ወደ ዋናው አጀንዳ በቀጥታ ስለሚያያዝ ነው እና ሰላም የሚመጣው እርቅ የሚመጣው ጠንካራ መከላከያ ሲኖር ነው ለብቻው ተነጣጥሎ አይሄድም የሀገር መከላከያ ሰራዊትና ሰላም የአንድ ሳንቲም ሁለት ገጽታ ናቸው የፈለክ ቅን ብትሆን በዚህ ዓለም አሁን ያለንበት ዘመን እንኳን አሁን ያለንበት ዘመን ድሮ ጥንትም የፈለክ ቅን ብትሆን የፈለክ ደግ ብትሆን የፈለክ ጨዋ ብትሆን ጠንካራ መከላከያ ማይደበር መከላከያ አቁሙን የገነባ መከላከያ ሲኖርህ ነው ተከብረህ የምትኖረው ያው አሁን የኢትዮጵያ መከላከያ ሰራዊት 118ኛ ዓመቱን በተቋም ደረጃ በዘመናዊነት የተቋቋመበት ዘመን ነው እንኳን አደረሳችሁ ለሁላችሁም ማለት ፈልጋለሁ ግን የኢትዮጵያ የመከላከያ ሰራዊት ከጥንት ጀምሮ ነበራት ለምሳሌ በርካታ የዓለማችን ተመራማሪዎች ፈላስፋዎች እንዲሁም ምሁራን የኢትዮጵያ መከላከያ ሰራዊትን አሳምረው ነው የሚያውቁት በጣም ብዙ በርካታ መጽሐፍትም አለ በዓለም ላይ ለምሳሌ እነ ፕሮፌሰር ኤርሊክ ሃጋይ እስራኤላዊ እነ ፕሮፌሰር ፓንክረስ እንግሊዛዊው እነ ፕሮፌሰር ሮቢንሰን ስዊድናዊ ፕሮፌሰሮች የጻፉት በርካታ መጽሐፍት እንተላ በሶስት ነው የሚከፍሉት የኢትዮጵያ መከላከያ ሰራዊት ፕሪሚቲቭ
ሚድል ኤራ ሞደርን ኤራ ብለው ይከፍሉታል ማለት ነው። ኢትዮጵያ በአንሸት ዘመን ካሉት ኢትዮጵያ፣ ፔርሺያ፣ ቻይና እና ቱርክ፣ ሮም ከነ ግብፅ ነው። ሌሎቹ አሁን አውሮፓ ያሉት እና አሜሪካ ምናምን ባልነበርበት ኃይለኛ ባልሆነበት ዘመን በአንሸት ዘመን የማይደፈር መከላከያ ሰራዊት ኢትዮጵያ እንደነበራት ያወሳሉ ማለት ነው። ከዛ አክሱማይት ኪንግደም የሚባለው ዘመን ጀምሮ ከንግስተ ሰባ ዘመን ጀምሮ በየጊዜው በኢትዮጵያ በነ አፄ ቴዎድሮስም ይሁን በአፄ ዮሐንስም ቢሆን በነ ንጉስ ጦና ወላይታም ይሁን በነ አባጅፋር ንጉስ አባጅፋር ዘመንም በተለያየ ዘመን ጠንካራ የማይደፍር መከላከያ ሰራዊት እንደነበራት ነው ደርሳናት የሚያወሱት ስለ ኢትዮጵያ ማለት ነው። እና ኢትዮጵያ የተለያዩ የዓለማችን ክፍሎች በተለይ ደግሞ የአፍሪካ ሀገራት የነጻነት ተምሳሌት የሚያደርጓት የአሁን ያለው የመከላከያ እንትን ሳይሆን ከጥንት ጀምሮ ስለ ነጻነት እና አልደፈር ባይነት የነበረው ታሪክ ቁልጭ ብሎ የተጻፈ ነው። አሁን ይሄ ስለ ኢትዮጵያ መከላከያ ሰራዊት በጎግልም ይሁን በኤአይም ይሁን የትም ብትሄድ ቁጭ ብሎ ነው የምታገኘው መረጃው ማለት ነው። አሁን እኛ አሁን ዘመነኞቹ የተፈጠሩት ኢትዮጵያ ውስጥ እንደሚያወሩት አይደለም። የኢትዮጵያ መከላከያ ሰራዊት አሁን በ12000 ማይልስ ወደ 16000 18000 ኪሎ ሜትር አሜሪካ ቁጭ ብሎ የእንግሊዝ ቁጭ ብለው አሁን መከላከያን እንደሚተቹት እንደሚተርቡት አንዳንድ ጽንፈኛ ጋዜጠኞች አክቲቪስቶች አይደለም። በጣም የተከበሩ የዓለማችን ምሁራንና ሳይንቲስቶች ስለ ኢትዮጵያ መከላከያ ሰራዊት የ3000 ዓመት የ2000 ዓመት የተጻፉ ዲቴይል ይሆናሉ። ስለ መከላከያ የኢትዮጵያ መከላከያ ሰራዊት አብዛኛው ሰው ሚስጥሩ አያውቀውም ብዬ ነው የማምነው። እንኳን አንድ ሁለት ጋዜጠኞች ወይም አንድ ሁለት አክቲቪስቶች ማለት ነው። አሁን እና ምንድነው ነው አሁን በአንሸት ዘመን እንደዛ ነበር። በሚድል ዘመንም የነበረው እና ከዚህ 118 ዓመት እስካሁን ደግሞ ኢትዮጵያ በአየር ኃይል በባህር ኃይል በምድር ጦር በጣም የተደራጀችበት በጣም ዘመናዊ በአፄ ኃይለ ሥላሴ ዘመን በጣም ዘመናዊ ባህር ኃይል ነበረን። በጣም ዘመናዊ አየር ኃይል ነበረን በዛ ዘመን ማለት ነው። በደርግ ዘመንም ቀጥሏል ይሄ ነገር። ከዛ ሆን ተብሎ አሁን የአሁኑ መከበሩ ከምን ጋር ነው የሚያያዘው? ሆን ተብሎ ይሄ ጠንካራ የባህር ኃይል ምን ሆኖ ነበር? ፎርሶ ነበር። አየር ኃይላችንም እንደምናውቀው የኢትዮጵያ አየር ኃይል ከእስራኤል ቀጥሎ ጠንካራ አየር ኃይል ሲባል የነበረ ሶማሌን እንዴት እንዳደረገ እናውቀዋለን። ለምሳሌ በደርግ ዘመንም የኢትዮጵያ አየር ኃይል ጠንካራ ነበረ። ግን ይሄን የመከላከያ ሰራዊት እንዲፈርስ ተደርገዋል። የኢትዮጵያ አየር ኃይል ኦልሞስት አቅሙን ስቶ ነበር ማለት ነው። እና አሁን የ118ኛ የክብር በዓሉን ሲከበር ወደ ደረጃው ተመልሶ ነው የሚል እምነት አለኝ ማለት ነው። አሁን የኢትዮጵያ መከላከያ ሰራዊት ከ35 ዓመት የነበረበት በሴራና በአሻጥር የተሸነፈበትና የተበተነበት ታሪክ የሚያነሱ አሁን ልክ አሁንም እንደዛ ያለ ይመስላቸዋል። የሚመስላቸው ትልቅ መልእክት ነው ይሄ። እንደዛ አይደለም ያለው። በአሁን ዘመን የኢትዮጵያ መከላከያ ሰራዊት በዓለማችን አለ የተባለ የድሮን ቴክኖሎጂ፣ የጀት ቴክኖሎጂ፣ የሳይበር ቴክኖሎጂ፣ የአርቲፊሻል ኢንቴሊጀንስ ቴክኖሎጂ፣ የሴኩሪቲ ቴክኖሎጂ የታጠቀ ነው። በዛ ዘመንም ይሄን ትጥቅ በቂ ነበረ። በዛ ዘመን የነበረው እነዛ የሻዕቢያና የህወሓት ቡድኖች ኦልሬዲ የሴራና የአሻጥር ማስተር ነበሩ። ይሄን የኢትዮጵያ መከላከያ ሰራዊት በአሻጥርና በሴራ ነበር ያፈረሱት። በአሁኑ ሰዓት ግን እኔ የምለው ለሌሎቻችን እድል የኢትዮጵያ መከላከያ ሰራዊት በሚገባ ተቋማዊ በሆነ ተደራጅተዋል፣ ውስጡን አትርተዋል። ዓለማችን አሉ የተባሉ ቴክኖሎጂዎችን ታጥቀዋል። ልክ እንደ ድሮ ዘመን ግን በሴራና በአሻጥር የሚፈርስ አይመስለኝም።
አሁን ጽንፈኞቹና አንዳንድ አክቲቪስቶች አንዳንድ በኢሳያስና በነደብረጽዮን ተቀጥረው አሜሪካ ሆነው የሚያወሩት የትግራይም የአማራም አክቲቪስቶችና አንዳንድ ጽንፈኞች መገንዘብ የሚገባቸው አንደኛ የኢትዮጵያ መከላከያ ሰራዊት አሁን ያለበት አቅም ከአሁን በ35 ዓመት በፊት የነበረበት በሴራና በአሻጥር የሚሸወድበት ደረጃ አይደለም። በአሁኑ ሰዓት ዶላርና ዊስኪ እየሰጡ የሚያታልሉት ጀነራል አለ ብዬ አላምንም። በመከላከያ ቆንጆ የአስመራና የመቀሌ ቆንጆ እየወሰዱ መረጃ ይወስዳሉ ብዬ አላምንም። በአሁኑ ሰዓት የመከላከያ ሰራዊት ሬንጀር የሻዕቢያ የኢትዮጵያ መከላከያ ሰራዊት ሬንጀር እየለበሱ በየአደባባዩ እየረሸኑ የኢትዮጵያ መከላከያ ሰራዊት ረሸነህ የሚልበት ዘመን ተንኮል አይፈጸምም በአሁኑ ሰዓት። ስለዚህ የኢትዮጵያ መከላከያ ሰራዊት በአሁኑ ጊዜ በወታደራዊ ትጥቅም በአየር ኃይልም በባህር ኃይልም በምድር ጦርም የተደራጀ ነው። በጣም አድቫንስድ የሆነ የድሮን ቴክኖሎጂም የጀት ቴክኖሎጂም የታጠቀ ነው። በተለይ ደግሞ ይሄ የሳይበር ቴክኖሎጂ ለአሻጥርና ለሴራ ምንም ማፈናፈኛ የለውም። ስለዚህ በዚህ በአሻጥር ይጠለፋል ብዬ አላምንም። ስለዚህ ማንኛውም ኢትዮጵያን መተንኮስ የሚፈልግ በአሁኑ ሰዓት አርፎ ቢቀመጥና በሰላምና በሰላም ብቻ ከኢትዮጵያ ያለው ጉዳይ ቢጨርስ ብዬ አስባለሁ። አመሰግናለሁ። አቶ ኃይሌ በጣም ነው የምናመሰግነው። እና ደግሞ በጣም እንትን የገረመኝ ምንድን ነው ጎህ ቴሌቪዥን 24 ሰዓት ነው የሚሰራው በዚህ በመከላከያ ኢሹና ክቡር አምባሳደርም ቁልፍ አጀንዳቸው እንደዚህ ነው። የክብር አምባሳደር ተመርጠዋል። አባልነት አይደሉም በአሁኑ ሰዓት የመከላከያ የክብር አባል ነው። የክብር አባል ነው አይደሉም? አይደለሁም እኮ እኔ እንደዛ ጠብቄ ነበር። ምክንያቱም እኔ 1 ዓመት 2 ዓመት የሳያቸው ለመከላከያ ጠበቃና እንዲያውም ጠበቃ ናቸው ብዬ ነው የማምነው። እኔ እንዲያውም አንዳንዴ ምን ብዬ አስብ ነበር መከላከያ በጥብቅና የቀጠራቸው ነው የሚመስለኝ። እና ለምንድን ነው አባል ያልሆኑት? በራሳቸው ፍላጎት ነው ወይስ መሆን አልፈለጉም? አመሰግናለሁ። በዚህ ጉዳይ እንዲያውም እንዲነሳ ፈልጌ አልነበረም፣ ግን በ116ኛም ነበርኩኝ ተጠርቼ በክብር እንግድነት በ2017ም በክብር እንግድነት ተጠርቼ ነበረ። እንዲያውም ያሳዘነኝ ምንድነው እንደሚታወቀው የኢትዮጵያ ሕዝብ እንደሚያውቀው እኔ ከልጅነት የጀመረው እንጂ ለውጥ ስለመጣ ምን ስለመጣ አይደለም የሚታገለው ማለት ነው። እና ከሚገርምህ ይሄ ከተነሳ አይቀር እንግዲህ ትንሽ እንትን ልስጥ ማለት ነው። በልጅነት ጀምሮ የኢትዮጵያ መከላከያ ሰራዊት ገብቼ ቆስዬ 7 ጥይት ቆስዬ ከዛ ደግሞ ጀምሮ ኢትዮጵያውነት የሚለው ነገር ሳለውጥ ነው እስካሁን የቆየሁት። ሳለውጥ ኢትዮጵያውነቴን ሳለውጥ ስታገል ለኢትዮጵያ አንድነትና ክብር ነው የቆየሁት። ነገር ግን አሁን በጠየቁኝ ይኸውልህ እስከዚህ ድረስ ነው ለኢትዮጵያ አንድነትና ክብር ሲታገል እዚህ ላይ ሐውልት መሆን ያለበት የነ አፄ ዮሐንስ የነ አፄ ቴዎድሮስ የነ አፄ ምኒልክ የነ አባ ጅፋር የነ ራስ አሉላ ነው እንጂ የብቻው የተወሰኑ ሰዎች ስለመቱ ይሄ መሆን የለበትም፣ ይሄ መኖር የለበትም፣ እነሱ የሌሉበት መኖር የለበትም ብዬ የምታገል ሰው ነኝ። ሌላው ሰው እንደሚታወቀው 1-2 ጊዜ ይናገራል ወይ ደግሞ እንትን ይላል። እኔ ግን በተለይ ከድሮም ግን ከለውጥ ጀምሮ ደግሞ ያልተለወጥኩ ሰው እኔ ነኝ። ከዶክተር አብይ ጎን ያለሁት ማንም ሰው አንድ ጊዜ ወደዛ ሄዳል፣ አንድ ጊዜ ፓርቲ ይለውጣል፣ አንድ ጊዜ ምንም ሳልለወጥ በእግሬ እየሄድኩ በእግሬ ቤት ሳይሰጠኝ ትራንስፖርት ሳይሰጠኝ በእግሬ እየታገልኩ እነዚህ ጽንፈኞች በተለይ ጽንፈ ማለቴ እነዚህ ወያኔዎች
ወደ እንትን ሚዲያ እንዳልቀርብ ወደ መንግስት ሚዲያ እንዳልቀርብ ሁሉ ተደርጓል። ከሚገርማችሁ ለምን ይታገላል? የህወሓት የወያኔ ትርፍራፊ ናቸው ማለት ነው እነዚህ ይሄን የሚያደርጉት። እንዳልቀርብ በትግርኛም በአማርኛም በኦሮምኛም ሁሉ ነው የምችለው እኔ እንዳልቀርብ የተደረገበት ነው ያለው። እስከዚህ ድረስ መስዋዕትነት የሚከፍል ማንንም ሰው የለም። እቺ ትንሽ ነች። የ2012 ዓመተ ምህረት ነው እቺ። ግን አጋጣሚ ስለነበረች ነውና እኔ አባል ትሆናለህ ተብዬ የሆኑ ሰዎች ነገሩኝ በአሁኑ ሰዓት። ሰው ደግሞ እንዴት መጀመሪያ የተደረጉትን አንተ ነው መሆን የነበረበት ከውጭ ስለመጡ ነው ወይስ እዚህ ስላሉ ነው ወይስ አንተ ቤተሰብ የለህም እዛ ነው የተባልኩት። አሁን ከተባለ በኋላ እንዲያውም አልፎ አንድ ጓደኛዬ ኮሚቴ ያለው እዛ አንድ ጓደኛዬ ከውጭ የመጣ ሰው አስተዋውቀዋለሁ። ካስተዋወቅኩት በኋላ ለኔ የመጣውን ካርድ ወይ ደግሞ ባጅ ለሱ ነው የሰጠው። እኔ ያስተዋወቅኩት ሰው ማለት ነው። ቅርብ ጊዜ 10 ቀንም አይሆናቸውም ካስተዋወቅኳቸው ከሰውየው። ግን ዳያስፖራ ነው ያ ሰውዬ ከውጭ ነው የመጣው። ከዛ እንትን አጭተውትም ይሆናሉ ለእንትን ተመልከት። ሰው ያለው እንደዚህ ነው። ግን ምንድነው እኔ አላበዛው ካገለገለ ያውደለደለ የሚለው በኢትዮጵያ እንትን ስላለ እኔ አባል አልሆንኩም፣ አላረጉኝም። እንኳን እሱ ሌላ ተውና ያቃሉ ከላይ ጀምሮ መከላከያም ያለው መንግስትም ያለው የኔ ትግል ያቃሉ። እዛ ውስጥ ያሉ ደግሞ ኮሚቴ የሆኑ ሰዎች ይሁን ሌሎቹ እኔ ስሜ እንዳይነሳ ወደ ሚዲያ እንዳልቀርብ ክብር እንዳይሰጥ የመከላከያ ክብር አባል እንዳይሰጠኝ ሁሉ የሚታገሉ ሰዎች አሉ። ስለዚህ ቅድም እንደነገርኳችሁ በኢትዮጵያ ያለው ካገለገለ ያውደለደለ የሚለው ስላለ ነው። አመሰግናለሁ። እንትን ግን ክቡር አምባሳደር የሆነ ኢንፎርሜሽን ሰማሁ በቅርብ ቀን። እሺ። እና በጣም ደንግጬም ነበር። አሁን የተከሰተ መስሎኝ በሃይላንድ አድርጎ መርዛቱ የመግደል ሙከራ አድርገውበት ነበር እና አይኑን እስከ መጥፋት ደርሶ ነበርና እንደዚህ የሚያደርጉ በርሶ ተንኮል የሚሰሩ ስለ ኢትዮጵያ መከላከያ ሰራዊት ስለሚታገሉ ስለ ኢትዮጵያ ስለሚታገሉ ነው እዚህ ያሉ ሰርጎ ገቦች ናቸው ወይስ ከሌላ አካባቢ የመጡ ናቸው? መረጃው ትክክል ነው ወይ? አዎ፣ በጣም አመሰግናለሁ። ትክክል ነው መረጃው። 2013 መጀመሪያ አካባቢ ይሄ ህግ ማስከበር በነበረ ይመስለኛል። በዛን ጊዜ የሆነ ስብሰባ ስለ ሰላም ስብሰባ ነበር የሆነ ሆቴል። ከዛ 3 ነበርን። ከሶስታችን በስሪንጋ የተወጋ በመርፌ የተወጋ መርዝ እንትን ያለበት ሰጡኝ። ወዲያው ጠጣሁት። እኔ ስጠጣ ደግሞ ወደቅኩኝ። ወደ ሆስፒታል ነው የሄድኩት። ሆስፒታል ተከትለው ሁሉ በዚህና በዚህ ወቅተው እንደገና አይኔ ጠፍቶ ነበር። ጀርመን ሄጄ ነው የታከምኩት። ጀርመን ሄጄ ታከምኩ። አሁን አንድ አይኔ ደህና ነው፣ አንድ አይኔ ግን ችግር ያለበት ነው። በዛ ይሄን ያደረጉት ማን ነው ያሉኝ ደግሞ ይሄን ያደረጉት የወያኔ የሻዕቢያ የግብጽ ትርፍራፊ ናቸው። ከሌላም ብሔር ከሌላም ከነሱም ትርፍራፊ ወይ ትርፍራፊ የሚቀለቡ ሰዎች ምንም ዓላማ የሌላቸው ሰዎች እንደዚህ አድርሰውብኛል። ግን እግዚአብሔር ይመስገን እኔ በእግዚአብሔርም በህዝብም ታማኝነት ስላለኝ ከልጅነቴ ጀምሮ ኢትዮጵያ አንድ ነች ብዬ ነው ሳላወጥና የኢትዮጵያ አምላክም ፈጣሪም ላይ ሆነ ይጠብቀኛል፣ በታች ደግሞ ህዝብ ይጠብቀኛል። ይሄ እርግጥ ነው ደርሶኛል። ይቅርታ ወደ ሌላ ገባን። አቶ ትዕግስቱ ያው እንዳመጣጣችሁ ነው። አቶ ትዕግስቱ እኔ የሚለው ነገር አለ። አቶ ኃይለ ሥላሴ የተናገሩት ምንድነው? እርሶ ለመከላከያ ተቀጠሩ ጠበቃ ነዎት ወይ ያሉኝ። እኔ ለመከላከያ ጠበቃ ብቻ ሳይሆን እስከ መስዋዕትነት የሚከፍልበት ነው። ነገር ግን እዚህ እንኳን መድረክ ሲጀመር ምንድነው የምንለው? እዚህ ህግ አለን። ህጋችን የመከላከያ ስም በመጥፎ እንዳይነሳ የሚል ህግ አለ። የመንግስታችን፣ የህዝባችን፣ የሃይማኖታችን፣ የባህላችን በክፉ የሚያነሳ እናቆማለን የሚል ህግ አለንና ይሄን መከላከያ አቶ ትዕግስቱ በእውነት መስዋዕትነት የከፈለ ያለው አገሩን ያስከበረ
115 ዓመት ምንም የኢትዮጵያ መከላከያ ሰራዊት በዓል እንኳን ሳይከበርለት የነበረ ብዙ መስዋዕትነት የከፈለ ሀገር የጠበቀ እንደመሆኑ መጠን አሁን ግን 3 ዓመት ነው 4 ዓመት ይመስለኛል 118ኛ ዓመት ተከብረዋል። እንኳን ደስ አለዎት፣ እንኳን ለዚህ ያደረሰዎት እና እንዴት ያዩታል?